ራሳችንን ለመንከባከብ ደስታችንን ለመጠበቅ ከፈጣሪ በታች ራሳችን ለራሳችን እንበቃለን። እንደውም የኛ ደስታ ሲጠበቅ ከኛ አልፎ ለልጆቻችን፣ ለቤተሰባችን፣ ለጓደኞቻችን፣ ለወዳጆቻችን ይተርፋል እያልኩኝ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታል። ጤና ይስጥልኝ ወዶች፣ እንዴት ከርማችሁልኛል? ዛሬ በጣም በውስጤ የሚመላለስ ብዙ ጊዜ ከተለያዩ ሰዎች ጋር ሳወራ የምሰማው ነገር ከሚስቴ ጋር ስለማልስማማ ደስታ የለኝም፣ ወይንም ደግሞ ስራዬ ስላልተሳካልኝ ደስታ የለኝም፣ በጣም ከምወዳት ጓደኛዬ ጋር ወይንም ከምወደው ጓደኛዬ ጋር ስለተጣላሁኝ ደስታዬ ተነፈገብኝ። በጣም ብዙ ጊዜ ደስታችን በሚሆኑት ነገር ላይ ወይንም ደግሞ ባየነው ነገር ላይ ባጋጠመን ነገር ላይ ለሚሆንብን ሰዎች ደስታችን ምንጩ ምንድን ነው የሚለውን ጥያቄ ነው ይዤ የመጣሁት። ደስታችንን የሚሰጠን ምንድን ነው? በቃ ደስ እንዲለን የሚያደርገን ምንድን ነው? ይህንን ሀሳብ እኔ የተረዳሁትን ሼር ላረጋችሁ፣ እስከ መጨረሻ ድረስ ደግሞ አዳምጣችሁ የእናንተን አመለካከት፣ የእናንተን አስተያየት፣ የእናንተን የደስታ ምንጭ ኮሜንት ላይ እንድትጽፉልን እንማማርበታለን ብዬ መጥቻለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታዳምጡኝ አደራ እያልኩኝ ወደ መጣሁበት ሀሳብ። በዚህ አጋጣሚ ከኢትዮጵያ ውጭ የትም ሀገር በሚሄድበት ጊዜ ስፓ ስገባ የራሴን ፕሮዳክት ነው የምጠቀመው። በተለያየ ቪዲዮ ሼር አድርጌያቸዋለሁ። አሁንም ከመሄድ በፊት ያዘጋጀሁትን ውህድ ነው በዚህ አጋጣሚ ሼር ማረጋችሁ። በመጀመሪያ ደረጃ ወዶቼ ሁለት እንደዚህ የተለያየ አይነት እቃዎችን እናዘጋጅና በጣም ቀላል በጣም ፈጣን የሆነ ውህድ ነው። የምንፈልገውን ያህል ሺያ በተር እንጨምራለን። ሌላ ደግሞ አነስ ያለ፣ ከዛ ሁለቱንም ከቻለን እንደዚህ አንድ ላይ፣ ካልሆነ ደግሞ ተራ በተራ፣ ከዛ አንዱን ለቆዳችን አንዱን ለፀጉራችን። ሁለተኛ የከተትነው እስከሚቀልጥልን ድረስ ይሄኛው የቀለጠልንን ምንድነው የምናደርገው? ሬት እንጨምርበታለን። ሬት ብዙ ጊዜ አሳይቻለሁ፣ ምክንያቱም ከአትክልት የሚሰራው ሬት ስለሆነ ከዱቄት ሳይሆን ከአትክልት የሚሰራው ሬት ስለሆነ የምንፈልገውን ያህል መጠን እንጨምራለን ማለት ነው። እኔ ለመላው ሰውነቴ ስለምፈልገው በዛ አርጌ ነው የማዘጋጀው። ቀለጥ እንዲል ነው እንጂ የምንፈልገው እንዲበስል አንፈልግም። ካስተር ኦይል እንጨምርበታለን። አንድ የሾርባ ማንኪያ ካስተር ኦይል በምንጠቀምበት ጊዜ ይውላችሁ ለብለድ ሰርኩሌሽን፣ ለጠባሳ፣ ለተለያዩ ነገሮች ከዚህ በፊት በጣም ረጅም የሰራሁት ቪዲዮ አለ፣ ሊንኩን አስቀምጥላችኋለሁ። ካስተር ኦይል ለቆዳችንም ለፀጉራችንም ነው የምንጠቀመው። ስለዚህ አንድ የሾርባ ማንኪያ እያለቀብኝ ነው ካስተር ኦይል። ይሁት እንዴት እንደምጠቀመው በዚህ መመስከር ትችላላችሁ። ሁሉ ጊዜ እንደምለው ካስተር ኦይል ኦርደር ማድረግ ለምትፈልጉ፣ ሺያ በተር ኦርደር ለማድረግ ለምትፈልጉ ገና ጥበብ ዌብሳይት ላይ ታገኛላችሁ።
ቡና እንጨምርበታለን። ይሄኛው ለገላችን መጠቀም እንችላለን፣ ለፀጉራችንም መጠቀም እንችላለን። ይሄኛውን ግን ያው ለፀጉራችን መጠቀም አንችልም። እያልን ፊታችንን፣ አንገታችንን፣ ተረከዛችንን፣ ብብታችን ስር በቃ የሆነ ስክራብ ልናደርገው የምንፈልገውን ኤሪያ በሙሉ ለስለስ እያደረግን በዚህ እንደ ስክራብ ነው የምንጠቀመው ማለት ነው። እችን እንደዚህ ዘግጀት አድርጌ ይዣት እሄዳለሁ። ግጥም አድርገን ይዘን እንሄዳለን። ብሞት ስክራብ ሳውና ስጠቀም ራሴ አዘጋጅቼ ይዤ የሚሄደውን ነው የምጠቀመው። እዛ የሚሰጡኝን አልጠቀምም። ይሄ የሚሰጠው ለቆዳችን ውጤት ገበያ ላይ ከምናገኘው 30 እጥፍ ድርብ ጊዜ ይበልጣል። ይሄንን ቆንጆ አድርገን እንመተዋለን። አያችሁት እንዴት የሚያምር ክሬም እንደወጣ? እዩት። ይሄንን ቀስ አድርገን እቃ ውስጥ እንከታለን። እኔ ይሄን ክሬም እንደሚስማማኝ ለቆዳዬ፣ ለፀጉሬ፣ ለመላው ሰውነቴ ይሄንን ቅበትልና መሃል አናቴን፣ ፀጉሬን፣ ቆዳዬን፣ ሙሉ ሰውነቴን እቀባና ከዛ ስቲም ውስጥ እኔ ስቲም ነው የምወደው። ስቲም እገባለሁ። ይሄ እንደዚህ የተረፈንን በሌላ እቃ ከፈለግን ይዘነው እንሄዳለን። ካልሆነ ደግሞ ከዚህ ጋር ማዋሃድ እንችላለን። ምንም ችግር አይፈጥርም። ምንም ሬት እንደምናውቀው ለቆዳ ቆንጆ ነው። እኛ የምንጥለው እቃ የለም። ሁሉ ነገር በቃ በአግባቡ ነው የምንጠቀመው። እዩት። ይሄንን እዚህ ውስጥ ከተዋለሁ እንደ ስክራብ ሙሉ ሰውነቴን እቀባዋለሁ። አበባ 1 ሳምንት ሙሉ አበባ አልኳችሁ። የሞከረው ነው የሚያውቀው። በጣም ብዙ ጊዜ ኤልሲ ደጋግመሽ ስሪልን፣ ደገና ጥበብ ላይ ሻበተሩን እየገዛን እንዴት እንደምንጠቀም የተለያየ ቪዲዮ ስሪልን። ማአት ቪዲዮ አለ። ግን ብዙዎቻችሁ ስቲል እንደነዚህ አይነት ቪዲዮዎች አልፎ አልፎ እንድሰራላችሁ ሁሉ ጊዜ ትጠይቁኛላችሁ። እውነታችሁንም ነው። ያነቃቃል። እኔ ለራሴ የማደርገውን ነገር ስታዩ ለራሳችሁ ፍላጎቱ ይመጣላችኋል። ትክክል ነው። ማነቃቂያ ቪዲዮ ብየዋለሁ። አሁን እንደዚህ ተቀብቶ ሰውነት ስቲም ውስጥ ሲገባ እንዴት ቆዳን እንደሚያስውብ በቀላሉ እንደዚህ እንንከባከብ። አሁን ጉዞ። ለኒው ይር ፕራግ በነበርኩበት ጊዜ የቀረጽኩት ቪዲዮ ነው እና በጣም ብዙ ፕሮግራም ሲደራረብብኝ ሳለቀው የቆየ ቪዲዮ ነው። ለራሳችን ጊዜ መስጠት ማለት ከራሳችን ጋር መወያየት፣ ያደረግነውን፣ የተሳካልንን፣ ያልተሳካልንን እንደው ስለሞከርነው ብቻ በጣም በራሳችን ከእግዚአብሔር ጋር የለፋነውን ደግሞ የምናበረታታበት ጊዜ ነው። የምንወያይበት ጊዜ ነው። የት ነው የምውለው? ከማን ጋር ነው የምውለው? ምንድን ነው የማዳምጠው? የት ነው መድረስ የምፈልገው? እዛ ቦታ ለመድረስ ምንድን ነው የሚያስፈልገኝ? ምን አይነት ሰዎች ነው ማዘውተር ያለብኝ የሚለውን ነገር ሁል ጊዜ በጥሞና ልንከታተለው፣ ልናስተውለው፣ ልናመዛዘነው ይገባል እና የራሳችን ደስታ የሚጠበቀው ከፈጣሪ ከአምላካችን ጋር በመሆን እንዲሁም ደግሞ ለራሳችን የደስታ ምንጭ ካልሆንን ሰው ለኛ ደስታ ሊሰጠን አይችልም። የትዳር አጋር ይሁን፣ ልጅ ይሁን፣ ጓደኛ ይሁን፣ ጎረቤት ይሁን፣ የስራ ባልደረባ ይሁን፣ ቆንጆ ስራ ይሁን፣ ሌክዠሪ ላይፍ ይሁን፣ ይሄ ብዙ የምንደረድራቸው ነገሮች ሊኖሩ ይችላሉ በህይወት ላይ። ደስታን ግን የሚሰጠን ራሳችን ለራሳችን
ያሉንን ነገር በጸጋ በመቀበልና በምስጋና በመቀበል ነው እንጂ ሰው ለኛ የደስታችን ምንጭ ሊሆን አይችልም። ንብረት ወይንም ደግሞ መከናወን ወይንም ደግሞ ስኬት ወይንም ደግሞ ሌግዠሪ ላይፍ ወይንም ደግሞ ይሄ የምንደረድራቸው ነገሮች በሙሉ ለህይወታችን ደስታ አይሰጠንም። በህይወቴ ምን የመሳሰለ ኑሮ የሚኖሩ ሰዎች የመረጡትን ምግብ መብላት የማይችሉ ምን የመሰለ ቤት ውስጥ እየኖሩ ዘመድ የላቸው፣ ጠያቂ የላቸው፣ ወገን የላቸው፣ የብቸኝነት ኑሮ ግድል ያደረጋቸው በጣም ብዙ ያየሁት ነገር ስላለ እንደው በእውነት ደስታ የሚገኘው ከፈጣሪ በታች ራሳችን ለራሳችን ጊዜያችንን በአግባቡ እየተጠቀምን ደስታችንን ራሳችን ስንጠብቅ ነው። ይህንን በጣም ሊሰመርበት የሚገባ ትልቅ ነገር ነው። ማንም ሰው ጋር ስለተጣላን፣ ማንም ሰው ጋር ስላልተስማማን የኛ ደስታ ምንጮችም አይደሉም፣ ወይንም ደግሞ የኛ ደስታ መጥፋት ምክንያቶችም አይደሉም። ይህን በጣም በህይወታችሁ ልታሰምሩበት ይገባል። በዚህ አጋጣሚ እዚህ ጋር እየተቀባሁኝ ያለሁት በቡና ያዘጋጀሁትን ሻበተርና ካስተር ኦይል ለቆዳዬ እንዲሁም ደግሞ ለፀጉሬ ያዘጋጀሁት ደግሞ ይሄ ነጩ በአልዌቬራና በሻበተር በካስተር ኦይል ቀላቅዬ ነጩ ለፀጉሬ፣ ይሄ ብራውኑ ጥቁሩ ደግሞ የቡናው ለቆዳዬ ራሴን እየተንከባከብኩኝ ከራሴ ጋር እያወራሁኝ ለራሴ ጊዜ ሰጥቼ ራሴን ስንከባከብ ይሰማኝ ደስታ ልነግራችሁ አልችልም። ጊዜን በማይረባ ነገር ከማባክን ስራዬን ሰርቼ የቤተሰብን ነገር አስተካክዬ የሚያስፈልገኝን ግዴታ ከተወጣው በኋላ ለራሴ ደግሞ 1 ሰዓትን ብትሆን 1 ሰዓት ተኩልን ብትሆን አመሰግናለሁ የምልበት ሰዓት ነው። የጸጥታ ሰዓቴ ነው። ብዙ ጊዜ ሰው የራሱ የጸጥታ ሰዓት ሲኖረው በማይረባ ነገር ላይክ በማይጠቅመን ነገር ልናባክነው እንችላለን፣ ያንን ሰዓት ሳንጠቀምበት እና ሰዓታችንን በአግባቡ መጠቀም የሚሰጠን ራሱን የቻለ ደስታ አለ፣ ራሱን የቻለ መከናወን አለ። የምንውልበትን ቦታ መምረጥ፣ የምናዘወትራቸውን ሰዎች መምረጥ፣ የቀኑ መጨረሻ ላይ ዛሬ በቀኔ ምን ተጠቀምኩበት፣ ምን አደረግኩበት። እንደምታውቁት ጊዜው በብርሃን ፍጥነት ነው የሚበራው። ሰኞ ሳንል እሁድ ይደርሳል፣ እሁድ ሳንል ወሩ ያልቃል፣ ወሩ አለቀ ሳንል አመቱ ያልቃል። እና እንደዚህ በብርሃን ፍጥነት የሚሄደውን ጊዜ በአግባቡ አክብሬ እንደ እድለኛ ሰው ተጠቀምኩበት ወይ ብለን ራሳችንን እለት እለት እያለማመድን እለት እለት እያበረታተን መጠቀም አለብን። በተለያየ መልኩ በህይወት ላይ የተለያዩ ውጣ ወረዶች ያጋጥሙናል። እነዛን ወጣ ወረዶች፣ እነዛን ችግሮች፣ እነዛን ኦብስታክሎች መስመር የምናስይዘው መጀመሪያ የውስጣችንን ሰላም ስንጠብቅ ነው። የውስጣችን ሰላም ተጠብቆ እንደምንም ብለን ራሳችንን አረጋግተን እርምጃ በምንወስድበት ጊዜ ያ ነገር ቀስ እያለ መስመር ይይዛል። ውስጣችን ተበሳጭቶ፣ ውስጣችን አኩርፎ፣ ውስጣችን አዝኖ፣ ውስጣችን እያጉረመረመ አንድን ነገር አስተካክለዋለሁ፣ አንድ ነገር መስመር አስይዘዋለሁ ማለት ረጅም ያደርገዋል። በጣም በቃ የሚያለፋ ያደርገዋል ያንን ነገር መስመር ቦታ ለማስያዝ። ስለዚህ በእውነት በጣም ብልሆች እንሆን የውስጥ ደስታችን ላይ እንደምንም ብለን አንዳንዴ በአስቸጋሪ ሁኔታዎች ውስጥ የውስጥ ደስታ መጠበቅ በጣም ከባድ ነው። ግን ማትረሱት ነገር ደግሞ እኛ ጤና ሲኖረን እኛ በትክክል አመዛዝነን አንድን ነገር ስናደርግ ከፈጣሪ ከአምላክ በታች እያንዳንዱን ነገር
መስመር እናስይዛለን። አምላክም ይረዳናል፣ ጸሎታችንም ያርጋል። ብስጩ ሆነን አጉርምራሚ ሆነን አልቃሽ ሆነን አዛኝ ሆነን እንደውም ጭራሽ ነገሩን ከባድ እያደረግ ነው፣ ጭራሽ ራሳችንን ደግሞ ለበሽታ እየዳረግን ነው የምንሄደው። ስለዚህ በተለይ ዲያስፖራ በተለያየ ሀገር የምንኖር ብቸኝነት፣ ሐዘን፣ መከፋት፣ በቃ ራሳችንን ማግለል የሚባለው ነገር ላይ በጣም በቃ ብርቱና ጠንካራ መሆን መቻል አለብን። ሁል ጊዜ ራሳችንን የምናገለው፣ ሁል ጊዜ ብቻችንን የምናስጨንቀው፣ ሁል ጊዜ እንዴት ነው ራሳችን ብቻችንን ለብቻችን የምንሆነው ነገር አልፎ አልፎ ይጎዳል። በዚህ አጋጣሚ ብዙዎቻችሁ ኤልሲዬ ገና ጥበብ ዌብሳይት ላይ የገዛነውን ሺያ በተር ካስተር ኦይል እንዴት እንደምንጠቀም ከስር ቪዲዮ ስሪልን፣ አፕዴት አድርጊን ለቆዳችን ለፀጉራችን ስለምትሉኝ ይውላችሁ። ይሄ ነጩ ቅድም እንደነገርኳችሁ ሬት ሺያ በተር ካስተር ኦይል እንዳይበዛ 1 የሾርባ ማንኪያ ነው የምጨምረው። የተለያየ ቪዲዮ ሰርቻለሁ። አዲስ ነገር ስላልሆነ ነው እንዲሁ አዘጋጅቼ ከቤት የመጣሁት። የቡና ውህድ መቼም ያልሰራሁት የቡና ውህድ በሺያ በተር የለም። ካስተር ኦይል ትንሽ ጠብ ታረጉበታላችሁ 1 የሾርባ ማንኪያ። ከዛ በተረፈ ግን 3-4 የሾርባ ማንኪያ ሺያ በተር። ከዛ በተረፈ ቡናውን ታረጉትና ፊታችሁን፣ ሰውነታችሁን፣ እግራችሁን፣ እጃችሁን በተለይ ስቲም ውስጥ ገብታችሁ፣ እኔ ስቲም በጣም ይስማማኛል። ቆዳችሁን በስሱ ሳትጫኑ እሽት እያደረጋችሁት ስክራብ እያደረጋችሁት ትቀቡታላችሁ። የቡና ውህዱን በሺያ በተር በካስተር ኦይል ያዘጋጀነውን ለቆዳችን፣ የሬቱን ደግሞ ለፀጉራችን። ሬት በሺያ በተር ሲቀላቀል ትንሽ ካስተር ኦይል ጠብ አድርጋችሁበት ፀጉራችሁ እንዴት ስፍስፍ እንደሚል እንዴት ነፍስ እንደሚዘራ ልነግራችሁ አልችልም። እና ራሳችንን ጊዜ ሰጥተን መንከባከብ ማለት ለምንሮጠው ሩጫ፣ ለምንለፋው ልፋት፣ ለተሳካልን ነገር፣ ላልተሳካልን ነገር ፈጣሪን እያመሰገንን እንዲሁም ደግሞ የረዳንን አምላክ እያመሰገንን ራሳችንንም ጎበዝ የምንልበት ሰዓት ነው። እና ይህንን ሰዓት ጸጥ ብላችሁ ራሳችሁ ከራሳችሁ ጋር እየተወያያችሁ ራሳችሁን መንከባከብ፣ አይምሯችሁን ማደስ። በቃ እዚህ ጋር ልክ ከሳውናና ከስቲም ባስ ስትወጡ ይሄንን ቀዝቃዛ ውሃ እንድትደፉ ይመክሯችኋል። በጣም ጥሩ ነው። ከሳውና ስትወጡ እንደዚህ ቀዝቃዛ ውሃ ውስጡ በረዶ ያለበት መድፋት ብለው ለመሞከር እዚህ ጋር ከልጆቼ ጋር በቃ በጣም እየተዝናኑብኝ ነበርና እንዴት እንደሚቀዘቅዝ ልነግራችሁ አልችልም። ቅድም እንደነገርኳችሁ በመቀጠል ደግሞ ለእግራችን ለተረከዛችን በቃ ቆንጆ አድርገን ማሳጅ ማድረግ እንዳለብን መርሳት የለም። ሪላክስ አድርጌ ከልጆቼ ጋር ተሳስቄ ኢንጆይ አድርጌ ከዛ በጥርጥር ልብስብስ ብለን ወደ ራታችን እንሄዳለን ማለት ነው። እና ራሳችንን ለመንከባከብ ደስታችንን ለመጠበቅ
ከፈጣሪ በታች ራሳችን ለራሳችን እንበቃለን። እንደውም የኛ ደስታ ሲጠበቅ ከኛ አልፎ ለልጆቻችን፣ ለቤተሰባችን፣ ለጓደኞቻችን፣ ለወዳጆቻችን ይተርፋል እያልኩኝ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው ያላስተዋል ነገር እንድናስተውል ይረዳናል በማለት ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ ቪዲዮዎች እስከምንገናኝ ተባረኩልኝ ዶቼ።